من ودي أنا رجع ودي تيجيكو أستيقظي فرادة وي دزلي كارين نيانزو وي هرا جواليا أراي من ودي الجلاهم لجا وي الجلاهم لجا وي ولا زعمن دكوانا ولجا دليين ጤና ይስጥልን ክብራትና ክብራን አድማጮቻችን እንዲሁም በፌስቡክ እና ዩቲዩብ የምትከታተሉን በሙሉ እንደምናላችሁ። እንግዲህ ዛሬ ባለፈው የእስራኤል ነጻነት ቀን ሊከበር ምሽት ላይ በጭው ውጊያ ህይወቱ ካለፈው ወጣት ይመኑ ወይም ቢንያሚን ዘለቀ ቤተሰቦች ጋር መጥተን እነሱን ያለው ሁኔታ እንዲያብራሩልን እዚህ እንገኛለን። ቤታቸው ፔታቲክባ ድረስ እንደምናላችሁ አቶ መለጠ ዘለቀና ወይዘሮ የሻበባ ዘለቀ። እግዚአብሔር ይመስገን። እንግዲህ ይመኑ ህይወቱ ካለፈ 2 ሳምንታት አልፈዋል። በጣም ከባድ ነው። መላ የሀገሪቱ ህዝብ ነው ሀዘኑን የተካፈለውና እንዴት ነው እየበረታችሁ ነው ወይ? አዎ እኛ እግዚአብሔር ይመስገን ለሟች ይብላኝ እንጂ ሰው እርጥብ ነው። በነደደው በተቃጠለው ልክ አይነድም። እኛ ምን እንሆናለን? እየበላን እየጠጣን እንዲሁም ወገናችን ታጠገባችን ተጎናችን ሆኖ በማረጋጋት ነው ያለኝ። እግዚአብሔር ይመስገን። ነገር ግን የይመኑ ሞት ራሱ አይደለም የሞተው መላ ቤተሰቡንና እንዲሁም የእስራኤልን ህዝብ ነጭ ጥቁር ቀይ ሳይል ሁሉን ያሳዘነን ድርጊት ነው የተፈጸመው። በእውነቱ ነገር በአገር ሰላም አገሪቱ ሰላም በሆነችበት ሰዓት በውስጥ ከኛው አጠገብ ከኛው ጎረቤት ይህ ነገር ይፈጠማን ብዬ አልነበረም። ይሁዲን ይሁዲ ይገሏን ብዬ አስቤም አላውቅም። ነገር ግን ይህ ተከሰተ። ይህ ከምን አንጣርና ከምን አቅም ማነስ እንደሆነ የሚፈጠረው አላውቅም። እኔ እድሉን ለባለስልጣኖች ልሰጥና እነሱ ተመራምረው ችግሩ ከምን ላይ ነው፣ ስርዓተ አረበኝነት የነገሰው ከምን አንጣር ነው የሚለውን እነሱ ቢያጣሩና ቢከታተሉ ይሻላል። እና ይሄ ነው ያለ ይመኑ። አዎ ከባድ ነው። ወይዘሮ ሻበባ ይመኑ ስንተኛ ልጅ ነው? እንዴት ይገልጹታል? አንተታው ሊቆይ ይሻላል። ይመኑ ልጅ 4ኛ ልጅ ነው። እዚህ ሀገር እንመጣ ያው 4 ልጅ ዘን የመጣነ እሱ ይመኑ የዓመት ከ8 ወር ሆኖ ነው እዚህ ሀገር የደረስነ። ያው በሚገባ በማወልም በጋን ተምሮ ተዛም ለቤት ሰፈር ደርሶ ትምህርቱን በስነ ስርዓት ያጠናቀቀ ልጅ ነው። ትምህርቱ ጎን በጎን ሰርቶ ራሱን የቻለ ልጅ ነው። በ14 ዓመቱ ነው ልጅ ስራ የጀመረ። ትምህርቱን ጎን በጎን እየሰራ እየተማረ ራሱን የቻለ ልጅ ነው። ተኛ አንድም ቀን ወይም ለጫማ ወይም ለልብስ ብሎ አስቸግሮና አያውቅም። በ15 ዓመቱ በ16 ዓመቱ የወፍንዋ ሮሻዮን አውጦ መግዛት አትችልም ቢሉት እንኳን በትልቅ ወንድሙ ስም ወፍንዋ ገዝቶ ራሱን የቻለ ልጅ። እዛም ሁለተኛ የወቶ ሮሻዮን አውጧል። ይህም ሁላት ያረግኛ አንድ ሸቄል አረዳ ነው ለራሱ የሚስተዳደር ልጅ ነው የነበረ። እዚህ ጎን በጎን ወንድሞቹን ትንሾቹን በማገዝ ትምህርት ቤት ነው ባገባ እሱ ያወጣ እሱ ቢያገባቸው እኛ እያወጣነ የሚያግዘን ልጅ ነው የነበረ። ከባድ ነው። በተለይ ደግሞ በቪዲዮ የተቀረጸውን ተጠርጣሪዎች ብዙ ድርጊት ሲያደርጉ ያየንበትን ሁኔታ ሁሉም ያሳዘነው ነውና እንደው የዛን ቀን ምሽት አቶ በለጠ ስራ እንደሚሄድ ይመኑ ያውቁ ነበር? እኔ ያው የዛለትስ ያው በያመት ባል
ምሸት ስለነበረ በዛለት ተጓደኞቹ ጋር አሉት ጓደኞች ከነሱ ጋር ወጡ አምሽቶ። ከዚያ ከመልሰን ደግሞ ባሉን በትልቁ ለማክበር ወደ ያብኔ ወደ ሚቶቹ ቦታ ሄደን ለማክበር ተዘጋጅተን ሁሉን ነገር አዘጋጅተን ልነድ ነበረ። እኔ ግን በዛን ሰዓት ተስራ መኖሩን አላወኩም። ያው አመት ባል ነው ጓደኞቹ ጋር ነው ዝናና ብዬ ነው የነበረ። ይገርማን ከዚህ ላይ ግን አንድ ትንሹ ልጅ መጨረሻው ልደት ነበረው፣ የማጥማው ልደት ነበር የሚከበር። ከዚህ አክብሩልኝ ቢል እኛ የምናከብርልህ በያብኔ ነው ከሚቶች ጋር ነው፣ በዚያውም ያጎቴ ልጅ አንዱ የሚከበርለት ነውና አብረን ነው የምናከብርልህ ብለነው በዚያ ደለል ነው። ነገር ግን የተደረገው ድርጊት እንደዚህ አይደለም፣ እኛ እንዳሰብነው አይደለም። ከሌሊቱ 3 ሰዓት ተኩል ሲል ሌሊቱ ተቆፈቆፈ፣ መዝጊያው ተቆፈቆፈ። አንዷ ልጅ የተነስታ ከፈተች። እኛ እንደተኛነን ነበር። አረ ፖሊስ ነው አለች። አይ እኔ ፖሊስ ጀርባዬን ባጠና እኔ ምን አለብኝ ፖሊስ የሚመጣ ባለ ሰዓቱ ብዬ ተነሳው ቀረው። አይ የመኖ ሰው ጋር ተጋይቶ አሁን ሐኪም ቤት ነው አሉኝ። እኔ የቀልድ ወይም የጠርሙስ መወራወር ወይም የቦክስ ነው መስሎኝ የነበረ። በእውነቱ ነገር እንዲህ ያለ ቁርጥ ነገር ይደርሳል ብዬ አልነበረም። ከዚያም በኋላ አድነ ሙኒት ተጣድፈን አዘምነን ደረስነ። ያው ሁኔታውን ቀደም ምኖረው በረሃ ልምድ ስላለኝ የሞተ ሰውና ያልሞተ ሰው መለየት ችሎታ ስላለኝ እናቲቱ እንዳላስደነግጥ ብዬ ነው እንጂ ያው እንደሞተ እንትን አልኩኝ። ነገር ግን ሐኪሞች ፍቃድ ሳናገኝ ልጃችን ሙቷን ብሎ ማወጁ በአገሪቱ ሕግ የተከለከለ ነው፣ ሐኪም ሳያረጋግጥ። ያን ብዬ ሁሉንም እምቃርጌ ችዬ ለ3 ቀን ያህል ተቆየን። በኋላ ሐሙስ ምሸት እንትን አለ። ከዚያም በፊት ግን ሐኪሞች የሚያሳዩን እንትን የማዘንና የማስተዛዘን የማጥናናት ነገር ነው ሲያሳዩን የነበረ እና አሁን እንደሚሉን የዛን ቀን የእስራኤል ነፃነት ቀን ምሽት እንደተወጋ ነው በጩቤ ህይወቱ አልፎ ያለው። እንግዲህ እነሱ በሆነ ነገር ተባጥበው ዘውታል። ያው ወደረቱ ላይ የግፊት ነገር አይቻለሁ። ሌላው ሰውነቱ ግን ያው በድኖ ነው የሆነ። ልጅን በዚህ መልኩ ማየት እንደው ራሴን ቀየረኝ በማለት ሁላ ደርሻለሁ። ለእግዚአብሔር ሁላ ራሴን ቀየረኝ። 60 ዓመቴ ነው እንግዲህ ምን ላደርግ ነው? ቀየረኝ በማለት ሁላ ለእግዚአብሔር ተማጥኛለሁ። ነገር ግን አልሆነም። አንድ ነገር ከሰው ግጭት የሌለው ከሰው እርቅ የሌለው ሁልጊዜ መስማማ ሁልጊዜ መሳሳቅ በሄደበት የበላይ አዛዥ እንጂ አስተባባሪ እንጂ ዝቅ ብሎ የማይተባበር ልጅ ሁልጊዜ ሁሉ የሚወደው የሚናፍቀው ልጅ ነው የነበር። በዚህ መልኩ ልጃችን በትልቁ ተጎድተናል። በጣም ሁሉን ያሳዘነ ድርጊት ነው። እንዲያው ከዛ በፊት ከልጆች ጋር ይጣላ ነበር ወይ ይመኑ? እስኪ ወይዘሮ ሻልና ይመኑ ተጣልተው አያውቅም። ጠብ የሚባል ትምህርት ቤት አንስቶት ያድግ አንድም ቀን ተጣልቶ ቤት ሰፈር ተጠርቼ ማላውቅ ሆነች ተሰጦ ማውቅ ልጃችን በጥሩ ምግባር ያደገ ልጅ ነው። እኔ ብቻ ሳይሆን ያሳደግኩት ወንድሞቼ አሉኝ። የተመሰገነ ይሁን። ምሽባህ ትንሽ አይደለንም። ወንድሞቼ አሉኝ። ትንሽ ወንድሞቼ ቤተሰብ ጋር የመጡ ወታደርም የሆኑ ውትድርናቸውን ጨርሰው በስራ ላይ ያሉትን ሁሉ እያስቸገሩ ቤት ሰፈር ስብሰባት ይሆን እኔ ስለሚከብደኝ ኑ እያልኳቸው ወንድሞቼ ናቸው ያሳደጉልኝ። እነሱ በመተባበር ነው ልጅ ጥሩ ተግባር ይዞ ያደገ በእነሱ ላይ ነውና ልጅ አንድም ቀን ተጠርቼ አንድም ቀን ሆነሽ ተቀብሎ ቤት ውሎ አያውቅም።
በስነ ስርዓት ነው ያደገ። ትልቆችም ቢሆን በስነ ስርዓት ያደጉ ልጆች ነው ያሉ። ወንድሞቼ ጎን በጎን እህቶቹም ወንድምየውም ለተግባር ነው ያደጉ ልጆቻችን። እኛ እዚህ አካባቢ ብዙ ሀበሻ እንደዛ የለንም። ወጠን ገብተን ልጆቻችን ናቸው ጎረቤቶቻችን። ማንም ጋር ረዛ መዛም ሻባት ምን ምንድበት የለም። ወጣነ ገባነ ተቤታችን ነው። ስራው እየመጣው ከቤቴ ነኝ። ሻባትም ተቤቴ ነኝ። ምሽባሃት አለዱ ልጆቼ ተምንም ቦታ ሄደው ማይውሉ ልጆች ነው ያሳደጉኝ። አሁን ግን ይሄ ባላሰብኩት ቀን አባቴ ብቻውን ነው ያለ። እናታችን 5 ዓመቷ ነው ተሞተች። በሷ ሀዘን አመት ባል በመጣ ቁጥር እያለቀሱ እያነባው በቤሳ ሴደር እኔ ተዚህ ሰው የለኝም፣ ብቻዬን ነኝ። ቤተሰብ ነው እጀ ማከብር ቤሳህን ሁሉ ጊዜ ሻና በዛን ቀን እናታችን አጣነ። ልክኔ 5 ዓመቷ ለዛ አመት ባል በመጣ ቁጥር ቤሳ በመጣ ቁጥር እያነባሁ እያለቀሱ አሁን ደግሞ ሳላስብ ልጄን ለዚህን ቀን መኪና የለንም። እሱ አከራይቶ ነው የሚመስለኝ። ልጄ በሰዓት ናና ማልዳ ዘህኒተድ መኪና ተከራይቶ ቢሆን እንድትወስደኝ ማልዳ በሰዓት መጠተኛ ያው አጽማውት ነው ስራው ውዬ በሰዓት ነው መጣ አለ። ያው ማልዳ ያው ተጠባብሶ አድሮ ማልዳ ይመጣ ነው ለየኑ ተስፋ አርጌ ነበር። እዛም ቤት ተዳድሬ ሄዳለሁ ብዬ ነው አሰጋጅቼ ነበር። በ3 ሰዓት ግን ያሰብነው ቀርቶ ልጃችሁ እንደዚህ ሆኖ አንተ ብሎ ነው የተነገረን። አዛ የህጀ ብደርስ መግባት አይቻልም። አንድ ፖሊስና አንዲት ደግሞ አማካሪ ናት ተብላ ልጃፍ ነው የቆዩና ያው ብትሩ ከባድ ነው። ያው ልጅ ስለሆነ ያው ሞክረን ይይለት ብለው ወደ ከደርኔ ተዋገባ። እዛ 11 ሰዓት ይሁን ሰዓቱን ራሱ አላውቅም። ድንጋጤው ጋር ሰዓቱን ስንት ሰዓት እንደሆነ አላውቅም። 2 ሰዓት እና እንደዛ ነው ተዋህሎ ያገቡት። እዛ ወደ 6 ሰዓት የፈጀን ተዋህ ነው አሉ። ቁርጥ አላስቀምጣቸው ትንል ወጣው 6 ሰዓት የፈጀን ተዋህ ነው ብለው ነገሩ። እዛ ደግሞ 1 ሰዓት እንደዛ ቆዩና ድግም ይገባ ነው አሉ። እዛኔ አሁን ታላይ መግባት የለበትም ከደርኔ ተዋህ እድሙ አርፈዳችሁበት አሁን ደግሞ ማይነኛል። እዛ ያው ታልደነግጥሽ አገበሻለሁ አገባችኝ። አየሁት ማየው ካሽማን ነው ተተውተዋል ይታየለውም። ከባድ ነው። አሁን ልጅ ካራ ይወድቅበታል። እስቲ ይታያችሁ፣ እስቲ ይታያችሁ ወንድሞቼ፣ እስቲ አገር ይታዘብ። አሁን እንደዚህ ላይ ካራ ይወድቅበታል እንደ ልጄ ላይ። አሁን እንደዚህ ላይ ካራ ይወድቃል። እስቲ ይታያችሁ፣ እስቲ አገር ይፍረድ። እንደዚህ ላይ ካራ ይመኛል ሰው። ኧረ ልጄ ወዲያ ኧረ ይማን ወዲያ አልችለውም ልጄ፣ አልችለውም ልጄ። 2 ሳምንት እኮ ነው ልጄ የተለየኝ። ወይዘሮ ሻባ እንግዲህ ጸና ማለት ነው። ለሌሎች ልጆች ደግሞ ማሰብ ይገባል። እንዴት የምጠና ነኝ ወንድሜ፣ አይሆንልኝም። ያቤ መውጫ ነው እሱ አለሱም አልችል። ኧረ ይመን ወዲያ ኧረ ልጄ ወዲያ ከባድ ነው። የሁላችን ሀዘን ነው። ሁሉም ሀገር ሁሉ ነው ያዘነ። ፕሬዝዳንቶች ጀምሮ
እንደው የነበረው ሁኔታ ሁሉ ነው ያሳዘነ በቪዲዮ ከተለቀቀ በኋላ አቶ በለጠ አሁን በምርመራው ሂደት ምን እየተባለ ነው? እንግዲህ በዚህ ሳምንት በተጠርጣሪዎች ላይ ክስ ይመሰረታል እየተባለ ነው እና እስካሁን ለእናንተ እየተነገረ ያለው ምንድን ነው? እውነት ነው። መጀመሪያ እንትን ከማለቱ በፊት እኔ ራሴን ልበልና ሁለት ነገር እኔ ከመጣሁ ወደ 20 ዓመት ነው። በ2007 ነው የመጣው። ግን የእስራኤል ሕዝብ ኢትዮጵያውያን ማወቅ ያለበት ዛሬ አንድ ነገ አንድ ወደ አንድ ሁለት ሲል እስከ ዛሬ ድረስ ጆሮዬ የሚሰማው ከሌ ሞተ ከሌን ከሌ ገደለው ነው የሚባል ነበር፣ ስሰማኝ ነበር። ያንም አዝናለሁ። ግማሹ ወደ ዘረኝነት መውሰዱ ጥሩ አይደለም እንጂ መቼም አንዳንዱ ወደ ዘረኝነት ይመስላል። ነገር ግን ይህ ማለት የለብንም። ይህን ብሎ ከገዛ ደጃፌ ቆፍቁፎ ሐዘን በሰዎች ሳይ የነበረው ከገዛ ደጃፌ ላይ ቆፍቁፎ አንዱን ልጄን ምመካበትን ልጄን ምቆራበትን ልጄን ቋንቋዬን ልጄን አስተርጓሚውን ልጄን ነጠቁኝ። እነማን? በገዛ ዜጎቹ በገዛ ዘሮቹ። ዛሬ ሀገራችን በሰካና በጦርነት ላይ ያለ መንግስት ዳር ደንበሩን ለመጠበቅ ደፋ ቀና እያለ ስንት ጀግኖች መስዋዕትነት ለመክፈል ቀን ፀሐይ ማታ ጨለማው ውርጩ እየተንከላቹ በሀገር ሰላም ላይ በእስራኤል ነፃነት ቀን ሰላም ነው ብሎ ስራውን ከሚሰራው ናውጣ ስትወጣ ዘግተ ስትወጣ እንወጋለን አሉት። አይ ካራ ምን አግኝታችሁ አለ። ደውለው አስጠርተው ካራ አስመጥተው በጓደኛቸው ወጉት፣ ልጄን ወጉት፣ ገደሉት። እሱም ብቻ አይደለም የገደሉ ቤተሰቡን በሙሉ ነው። እና ከዚህ ለጠየቀ ጥያቄ ፖሊሶች በእውነቱ ነገር ድርጊቱ አሟሟቱ ስለሚያናድ በራሳቸው ወኔ ህጉንም ተንተርሰው በራሳቸው ወኔ ወጥተው ገብተው ከኛ ጋር ኢንፎርሜሽን እየተቀያየሩ እየተከታተሉ ነው። የፖሊሶች እየሰሩ ነው ብዬ ነው ማምን። አዎ እየሰሩ ነው ማምን። ችግሩ አሁንም ገዳያችን ያለ ፖሊሶች እዘው የሚወስዱበት ቦታ አለ። ስሙን አልጥራው፣ ቄስ ይጥራውና ስሙን አልጠራውም። ከዚያ ተሄደ በኋላ ነው እንግዲህ አንጀት የሚያስቆርጠውና ተስፋ የሚያስቆርጠን ያለ። ፖሊሶችማ ቤታቸውን ትተው ንብረታቸውን ትተው ለኛ ሲሉ ሲወጡ ሲወርዱ ሌሊቱን በዝናብ በጭቃ በምናምን እየተሰቃዩኝ ያለ መጠበቅ ከጎናችን ነው ያሉ። አመሰግናለሁ። የፖሊስ ችግሩ ያለ በእስር ቤት ነው በፍርድ ቤት ነው? በፍርድ ቤት ነው። እኔ ፍርድ ቤት በእኔው ላይ ሳይሆን አሁን ቀደም በማየው ሁሉ በፍርድ ቤት ላይ ችግር አለ። እስኪ እንግዲህ የፍርድ ቤት ገና በሂደት ላይ ያለ ጉዳይ ነው። ተጠርጣሪዎች አሁን ተይዘዋል። እንግዲህ ፍርድ ቤት እስኪወስድ ድረስ ያው ተጠርጣሪዎች እየተባለ ነው የሚነገርና አሁን የጥፋተኝነት ክስ ይመሰረታል ተብሎ እየተጠበቀ ነው እዚህ ሳምንት እና እንደው እስካሁን እኛ እስካለን መረጃ ወደ 15 የሚሆኑ ተጠርጣሪዎች እንደተያዙ ነው። የእናንተስ እንዴት ነው? እኛ ነግረውናል። ወደ 19 ተጠርጣሪዎች ተይዘዋል ተብሏል። ከዚያም በላይ ነው የሚሆን ተጠርጣሪው። እኔ የምለው ከዚያው ላይ የቆመ ሁሉ እውነተኛውን ኢንፎርሜሽን ከሌና ከሌ ናቸው ይህን ነገር የተነሰሱት ብለው ታላጋለጡ እነሱም እንደ ገዳይ ነው የሚቆጠሩት። የቆመው ሁሉ ፎቶ ሲቀርጡ የነበሩ ሴቶች ሁሉ ከሌና ከሌ ነው ይሄና ይሄ ነው እናውቃቸዋለን ይሄን ከሌና ከሌ ነው ብለው ታልተናገሩ ከገዳይ እንደ ገዳይ ነው ማለት ያለባቸው። ጥያቄ መሆን ያለበት እንደ ገዳይ ነው መታየት ያለበት። ለምን እኔ ሞት በይመኑ ያብቃ።
የኢትዮጵያውያን ሞት በየመኑ ያብቃ። እንግዲህ ከአንድ ላይ እንቁም፣ መብታችን እናስከብር። አዎ ደግሞ እናንተ ጋዜጠኞች በእውነቱ ነገር እኔ የምናገረው ነገር ችግር ሲፈጠር ዛሬም ነገም ችግር ሲፈጠር ከማንም ፍቃድ አትጠይቅ። በረክ ተችግሩ ላይ ደረስ ስራ ነው። ይሄንን ፍቃድ መውሰድ አለበት መንግስት። ችግር ከደረሰበት ወዲያ እናንተ እንደው ምን ያመቻችኋል? ታኪም ቤቱ ነበር ነው ታኪም ቤቱ መምጣት የነበረባችሁ። ችግር ሲደርስ ችግር እዚህ ላይ ተከስቷል በኢትዮጵያ ላይ ሲባል እናንተ ፈጥናችሁ ከህዝቡ በፊት ፈጥናችሁ መቅረብና ድርጊቱን መመልከት ነው ያለባችሁ። ፍቃድ እንዳትጠይቁ። እንግዲህ ይህን ፍቃድ የምትጠይቁት መብት ካለ እንደ ፍቃድ ጠይቃችሁ ነው የሚል መብት ካለ እንድታስተካክሉት ነው የሚለው። እኛ እኮ ወዲያው ችግሩ ከተፈጸመ በኋላ እናንተን ግንኙነት ለመፍጠር ስንጥር አንዳንድ ሰዎች ደግሞ አይጠየቁም፣ አትምጡ፣ ቤተሰብ አይፈቅድም ይላሉ እንጂ ያሉት ነገር ልክ ነው። መድረስ አለብን። እኛም ስራችን ነው፣ ኃላፊነታችን ነው። ለወደፊት በፍጥነት ለመድረስ እንጥራለን። ማሳሰቢያውን ወይም ደግሞ የሰጡንን አደራ እንወጣለን። አሁንም በተቻለ መልኩ አሁንም ራሱ ቃለ መጠይቅ ለማድረግ ስንት ጊዜ ነው የወሰደብን? ብዙ ፍቃድ አልፈን ነው ወደ እናንተ የደረስን እና ስራችን በአግባቡ ለመወጣት እየጣርን ነው። የተሰጠንን ማደራ እንወጣለን። እንደው ወይዘሮ የሺ አበባ እንደው ይመኑ እንዴት ይገልጹታል? ከቤት የነበረው እንቅስቃሴ ለሌሎች ልጆች ተምሳሌትነቱ እንዴት ነው? የልጃችን ተምሳሌነት ያው እናት የሆነ አባት የሆነ ወንድም የሆነ እንደ ይመን ያለ ልጅ እንዲያሳድግ ነው ለሀገራችን ማስተላለፍ። እንደ እዚህ ያለ ልጅ እንዲያሳድግ ለሁሉ ህዝብ አስተላልፋለሁ። ለነዚህ ገዳዮች እናት ደግሞ እንደኛ ቀርበው እንደዚህ ቃል ጥየቃ ብታረጉላቸው ደስ ይለኛል። እንዴት ያለች እናት ናት! በ12 ዓመቱ በ13 ዓመቱ ካራ ይዞት ይዞር ዝም ብላ የምታይ እናት እንዴት ያለች እናት ናት! እና እነዚህን ወላጆች እኛን ይሄው ሁሉ ጋዜጠኛ እየቀረበ ጠይቀናን፣ የኛ ልጅ ግን እኛ ታይሆን ምን ሰብርለት ምን ናወጋለት አገር አውቶለታል፣ አገር አይቶለታል። የልጃችን ስራ የኛ ልጅ እንደዚህ በጋዜጣ ቀርቦ የሚነገርለት ልጅ አይደለም። ተግባር ያለው ልጅ ነው፣ ሙያ ያለው ልጅ ነው። መጠየቅ ያለባቸው እነዚህ የኔ ገዳይ እናት አባት ቀርበው ቢጠየቁ እንደኛ እንዴት አድርገው እንዳሳደጓቸው ደስ ይለኛል። ጠይቀው ሳይለቀቁ ከልጆቻቸው ጋር አብረው ወደ ፍርድ ቢቀርቡ ፈልጋለሁ። እሺ እንግዲህ ህጉ የሚፈቅድልን ከሆነ ለማናገር እንሞክራለን ተጠርጣሪዎችን ወላጆች። እንደው አቶ በለጠ እስካሁን እንግዲህ በጣም መነጋገሪያ የሆነ የመኑ ጉዳይ መላ ሀገሪቱን ያንቀሳቀሰ ጉዳይ ነው። ጠቅላይ ሚኒስትሩም ፕሬዝዳንቱም ሁሉ ያነሱት ነውና በመንግስት በኩል ምን አይነት ድጋፍ እየተደረገላችሁ ነው? አሁን በእውነቱ ነገር እኔ ጠቅለል አድርጌ ነው የምናገረው። ኋላ ወደ ጠየቀኝ ጥያቄ መግባት እችላለሁ። በመጀመሪያ ደረጃ የእስራኤል ህዝብ ደቡብ፣ ምስራቅ፣ ሰሜን እስራኤል ሁሉ የተቻለው ሁለት ጊዜ ያልተቻለው ደግሞ አንዳንድ ጊዜ እኔንን ከሀዘን ለማጥናናት ከጎኔ መጥቶ አጥናንቶኛል። አመሰግናለሁ። እዚህ ከኔ የደረሰ አይደረስባችሁ፣ የየመኑን የመሰለ ሞት አይደረስባችሁ ወገኔ። ሁሉም ይብሪት ስለማልችል ነው እንጂ እኔ ነጭ ጥቁር ሳልል ሁሉን ነው ማመሰግነው ያለ። በእውነቱ ነገር ይሄ ነው ያለው። ሁለተኛ ደረጃ በተቀደሰችው አገር የሀገሪቱን ሕልውና የሚጠብቁት ፓርላማዎች ሁሎችም ደርሰውኛል፣ መጠው አስተዛዝነዋል። የወጡትም ቢሆኑ የተሰናበቱትም ቢሆኑ ሁሎችም ሚኒስትሮች አስተዛዝነውኛል። አመሰግናለሁ። እኔ የደረሰ አይደረስባችሁ። በመንግስት ደረጃ እንግዲህ አፍላልከው
ያው የሀሳብ ግዳፍ አልተለየኝም። ራሱ ክቡር ጠቅላይ ሚኒስትር ቢቢ ናታንያሁ አናግሮኛል። እኔም ነግሬዋለሁ። የየመኑ እውነተኛ ፍርድ እስከሚያገኝ ድረስ እንቅልፍ እንዳተኛ ያሉህን ሰዎች እያስተባበር ግፊት አድርግ ብየዋለሁ። አዎ እሱም ወንድሜ ሲሞት እናቴ ያዘነችውን ሐዘን ስለማውቅ የእናቴ ሐዘንም ከእናንተ ላይ ስለደረሰ ምንም ነገር ቢሆን ከዛሬቱ ቀን ጀምሬ ስለ የመኑ ተከታትዬ እውነተኛ እንዲደርስ አደርጋለሁ ብሎ በዚህ ቃል ገብቶልኛል። አመሰግናለሁ ጠቅላይ ሚኒስትር ቢቢ ናታንያሁ። ቢቢ ናታንያሁ ከዚህ ቀጥዬ የምልህ ህዝቡም ሆነ አገሪቱ ከአንተ እጅ መዳፍ ላይ ነው ያለች። ህዝብህን ጠብቅ፣ ምድሯንም ዳር ደንበሯንም አስከብር። በአሁኑ ሰዓት ከአንተ እጅ ነው ያለች እና ጠብቀን። ይሄ ሞት ከመጣው ከ18 እስከ 19 ዓመት አንስቼ ከሌ ሞተ ከሌ ሞተ ከሌ ሞተ ከሌ ሞተ እየተባለ መጨረሻው ዛሬ የኔ ልጄም ወደው ልጄ አራተኛው ልጄ ይመኑ ደረሰ። ለዚህ ልጅ ሞት ለዚህ ካራ አይገባው። የሚገባው ኳስ ነው። የሚገባው ስኳርያ ነው መስጠት ያለ። ይሄ ነገ ደርሶ ለአገሪቱ ምን እኛ ወልደን ወታደር አድርሰናል። እሱ ደግሞ ወላይ ጠቅላይ ሚኒስትር ሊሆን ይችላል። ወላይ አንድ ነገር ትልቅ ነገር ሊሰራ ይችላል እና በአጭር ስለተቀጠፈ የእስራኤል ሕዝብ በሙሉ ጥቁር ነጭ ሳይል ከጎኔ ፍርድ እስከሚፈረድ ድረስ ከጎኔ እንዳትለዩ እላለሁ። አመሰግናለሁ። በከተማ መስተዳድሩ የከንቲባውስ በኩል እርዳታ የተደረገ ነገር አለ ወይ? ባለፈውም ማስታወሻ እንደሚሆን እኛ ማውቀት ነበር። ለመምጣትም ፈልገን ነው። እንዴት ነው? ስለዚህ ያጫውት። በኤሪያ ቤት አትግባ ራሚ ግሪንበር መጥቶ አነጋግሮናል። ያነጋገረ ምንድን ነው? እኔ ከእንግዲህ በኋላ ከጎናችሁ ነኝ፣ ያላችሁን ችግር ሁሉ ተካፋይ ነኝ ብሎናል። ለዚህ አመሰግናለሁ። ከዚያም ግን የሆነ የስፖርት ቦታ አለና በስሙ ልሰይም ነኝ አለ። እኛም አዘንተኛ ስለሆነ በወቅቱ አልተገናኘንም። የወከልናቸው ልጆቻችንና የልጁን የሟቹን አጎቶች ልከን አብረው ከስነ ስርዓቱ ተገንተዋሉ፣ አይተዋሉ፣ ለእኛም አስረድተውናል። ስለዚህ ራሚ ግሪንበር እርዳታው ይሄ ብቻ አይደለም። እንዲረዳ አንተ ጎናችን እንዲሆን ፈልጋለሁ። ራሚ ግሪንበር ለአንተ ሁሉ ነገር ታውቃለህ። ሁሉን ነገር ስለምታውቅ የየመኑን በቀል እንድትበቀልለት እፈልጋለሁ በፍርድ ቤት። ጥሩ እንግዲህ መልእክቱ ይደርሳል ብለን ተስፋ እናደርጋለን። እንደው የመኑ በጣም ፈረንጆቹ እንደሚወዱት የተመለከትንበት ሁኔታ እንደውም ሻማ በማብራት እሱን ለማስታወስ በተደረገው በወቅቱ በጣም ብዙ ፈረንጆች ነው የነበሩና ይህን ያክል ግንኙነት እንዳለው እንኳን እኛ ቆይተን ያወቅንበትና ስለዚህ እንደው ምን ይላሉ አቶ በለጠ? በተፈጥሮ የመኑ ሰው ክፋትም የለውም፣ ሸር የለውም። ሁሉ ነገር ቀጥተኛ ነው። ፈረንጆች ደግሞ የሚወዱት ቀጥተኛና ግልጽነትን ነው የሚወዱት እና በተለይ እኔ በእውነቱ ነገር የፈረንጆች እንክርና በመልኩ ገና ይለዩታል። ደህናውን ሰው ፈረንጆች ይወዱታል። ዘረኝነትም የለበትም፣ ምንም የለበትም። ሁሉን አንድ ሰው እንዳንድ ሰው ነው። ጥሩ ወይዘሮ አበባ እንደው የመኑ አሁን ውትድርና እንደጨረሰ ሰምተናል። ከዚህ በኋላ ምንድን ነበር መሆን የሚፈልግ የነበረው? ስራ ከሰራ በኋላ ተምሮ
የሆነ ደረጃ ለመድረስ ሲነግራችሁ ነበር ወይ እቅዱን? ያው ይመን ተነግረኝ የነበረው ያው እኔ ጋር ብዙ ቅርርብነት አለን እና እኔ ያው ምንም ቢሆን አወጋቻለሁ ልጆችን ቀረብ ብዬ ጠይቃለሁ። እዛ ቆይተን አሁን ወደ እዚች ስራ እንደ ኃላፊነት አርቦታኔ እና የዚህ ቢጣፎን ኃላፊ ሁኛለሁ። ግን ትንሽ ቆይቼ ይሄን ለራሴ ከፍቼ ለራሴ ነው የምሰራ እና እኔ ትልቅ ደረጃ ሐሳብ አለኝ እያለ ይነግረኝ ነበር። ከዛም በልጅ ቦታ ደግሞ ሞክሮ ነበረ። ያው ጥቂት ተምሮ አልቻልኩም ብሎ ትቶታል። ሐሳቡ ትልቅ ልጅ ነው የነበር። ራሱ ተሰው ጋር መስራት መታዘዝ አይፈልግም። ራሱን ችሎ መስራት ነው የሚፈልግ የነበር። ራሱን መምራት ነው የሚፈልግ የነበረ ልጃችን ኑሮ በሆነ ነው እንጂ ቢያግዘን ዛሬ እኔ ብቻ አይደለሁም ልጆቼ ዛሬ መቋቋም አልቻሉም። በጣም ከባድ ሐዘን ላይ ነን። እኛስ ትልቆች እንደማንም ብለን እንቻቻላለን። ልጆቼ ግን መቋቋም አልቻሉም፣ ገና ናቸው። ከባድ ነው፣ ይገባናል። አሁን በየመኑ ሁሉ እያዘነ በነበረበት ወቅት ደግሞ በቤርሸባ ከተማም ሌላ አጋጣሚ ነበረው። ሰምታችኋል የደስታውን ጉዳይና ከነሱ ጋር እንደው ትነጋገራላችሁ ወይ? በአንድነት እንደው ችግሩን ለመንግስት ለሌላው አካል ወይስ አሁን ሀዘኑ ምክንያት እንደው ብዙ አልተንቀሳቀሳችሁ? እኛ አሁን እነሱ ጋር አተነጋገርንም፣ እነሱም እኛን አላነጋገሩንም። ያው እኛም የራሳችን አዘን እነሱም የራሳቸውን አዘን ነው እንደያዝን ያለነ ተገናኝተን ይሄ ነው ብለን አተወያየን እና የሱ ደግሞ ያው ያሳዝናል። ያደርጉ ከባድ ነው፣ በጣም ከባድ ነው። መሆን የሌለበት ነገር ነው የተሰራ እና ነጮችን ብንል እኛም የወለድናቸው ልጆቻችን ያው ገለዋል። ለዚህም እርማት መሰጠት አለበት፣ መታረም አለባቸው የኞችም ቢሆን ይገባናል። እንግዲህ ያም ቢሆን በምርመራ ነው እንደዚህ ያለ። አቶ በለጠ እንደው አሁን እንግዲህ አሳዛኝ ነው የመኑ ጉዳይ፣ ገና ሂደቱ አላለቀም፣ ብዙ ነገር አለ። ፍርዱ ይጠብቃል ሁሉ ሰው። በየጊዜው ሰላማዊ ሰልፍ እናያለን። እንደው ለህብረተሰቡ የሚያስተላልፉት መልእክት ካለ? እኔ በእውነቱ ነገር ሂደቱ ገና ተጀመረ እንጂ አላለቀም። ያንም ብዬ እንግዲህ ሞት ያለ ነው። ይመኑን ለመጨረሻ አጥቼዋለሁ። ግን የእስራኤል ሕዝብ ፍርድ እስከሚያገኝ ድረስ ልጁ እውነተኛ ፍርድ፣ ቀጥተኛ ፍርድ እስከሚያገኝ ድረስ አብሮ ተጎኔ እንዲሆን ነው ምለው። ከዚህ ቀጥዬ ድሮም ህልም ያለኝ ነገር አለ። በእውነቱ ነገር እች ሀገር አንድ ወንድ ልጅ ተወልዶ እድሜው ሲደርስ 18 ዓመት ሲሞላው ወደ ወታደርነት እንደሚሄድ ሁላችንም አምነንበታን። ወልደን ለወታደር ከዚያ በሰላም አገልግሎቱን ጨርሶ ሲመጣ ወታደር የመንግስት ቸለኝትነት የሚል ነገር አለው። ይሄ ልጅ በትልቅ ቦታ ነው የነበረ፣ በትልቅ ወታደር ቦታ ነው የነበረ። ተመልሷን ጨርሷን ምን እየሰራ ነው ተብሎ የመንግስት ክትትል የለም። ልጆቻችን ተወሮ ይወድቃሉ። ከዚያ የሽጉጥ ፍቃድ ያወጣሉ። ከዚያም በኋላ ቁመው ተጣይ ላይ ተዝናብ ላይ ቁመው መከራም ያዩ። በእውነቱ ነገር እዚህ ሀገር ብዙ ጠቃሚ ስራ አለ። ዜጋህን ለመጥቀም ስትል ጥሩ ጥሩ ቦታዎች፣ ጥሩ ስራዎች አሉ። የእኛን ልጆች ከወታደር የተመለሱት ወታደሮች ጥሩ ሲኔናር ሰጦ ኩርስ ሰጦ ጥሩ ቦታ ላይ እንዲያደርግልን መንግስት እጠይቃለሁ። ሁለተኛ ደረጃ አንድ ወንድ ልጅ 12 ዓመት ሲሞላው ወይም 13 ዓመት ተሞላው አንስቶ በወር አንድ ቀን ስለ ወታደር ህግ ከሆነ ማክናስ ላይ ትምህርት እንዲሰጥ በየቦታው። አዎ የስነ ምግባር ማነጫ ነው። በወር አንደዜ የወታደራዊ ትምህርት የፖሊሳዊ ትምህርት እንዲሰጠው ማንኛውም ልጅ
ማንኛውም ልጅ የእናት አባት ፍቃድ አልሰማም ያለ ልጅ ያ ወታደር ቀጥታ መስመር ያስዘዋል ማለት ነው። ይሄ ሁልጊዜ 4 ጊዜ 5 ጊዜ በኤሪያ በኩል በሞገደ ግሊታ ሁልጊዜ የምናገረው እንትን ነው። ልጆች ከ13 ዓመት በኋላ ነው አመል የሚያወጡ። ልጅ እንዲሆነብኝ አይደለም፣ መንግስትን ነው አስጨንቀን ዘንድ 13 ዓመት ተሞላው አንስቶ በወር 1 ቀን የወታደራዊ ኩርስ የፖሊስ ኩርስ መውሰድ አለበት። ሲናር ወደፊቱ አቲድ ለሚመጣው ነገር እንዲማር ማድረግ አለብን። እንዲህ ካልሆነ 13 ዓመት ተሞላው ሲዞር እንዲያመሽ ወታደር ጨርሶም ባልሆነ ቦታ ወታደር ለ7000 ለ8000 ተብሎ ከፀሐይ ላይ በዝናብ እንዳይሰቃይ ጥሩ ቦታ መንግስት ተከታትሎ ኩርስ ሰጥቶ ትልቅ ቦታ እንዲያደርስልን ነው ምለው። ይሄ ነው ለህዝብ። ወይዘሮ አበባ እዚህ ላይ የሚጨምሩት አለ? ለወጣቱ ለህብረተሰቡ የሚያስተላልፉት መልእክት? እኔ ለወጣቶች ማስተላልፈው መንግስት አይደለም ልጆቻችን የሚያሳድጋቸው። ልጆቻችን ከ15 ዓመት ባለው እናት አባት ነው የሚያሳድግ ብዬ ነው ማስብ። እነዚህ ልጆች እናት አባት የሆነ ትወጡም ወጦት ይገቡ ገብቶ ታሳደግናቸው 15 ዓመት ተሚደርሱ ድረስ ታሳደግናቸው ክፉን በጎን እያወቁ ይሄዳሉ። ከዛም በኋላ ያለው ግን ተረበሹ 16 ዓመት 17 ዓመት ያለውን ደግሞ ያው መንግስትም ሆነ ባለ ስልጣን ያለ ይቆጣጠረዋል። ከትንሾች ልጆች ግን እናት አባት ታልጠበቀ እናት አባት ታላያቸው በስንቱ ደጃፍ ዳኛ ደርሶ ፖሊስ ደርሶ ልጆቻችን ይጠብቃቸዋል። ይህንን የማስተላልፍ ለእናቶች፣ ለአባቶች፣ ለእህቶች፣ ለወንድሞች ልጆቻቸውን ጥሩ አርገው እንዲያሳድጉ ነው የምፈልግ። ጥሩ ትውልድ እንዲሆን ነው የምፈልግ። ዛሬ ይህንን ልጅ ብናጣ ትናንሾች አሉና እነሱ ደግሞ እንደ ወንድሜ እሞታለሁ ብለው እንዳይፈሩ ነው የምፈልግ። ልጆቻችን በሰላም ወጣው በሰላም እንዲገቡ ነው የምፈልግ እና እንግዲህ ለሀገራችን ለሀዘናችን ተካፋይ ለሆነ በሙሉ ጥቁር ነጭ ታልል በጠቅላላ መጥቶ ላስተዛዘነን እናመሰግናለን። እንደ መንግስት ነው የመንግስት ያህል ነው ልጄ አገር ታገር ነጭ ጥቁር ታይል 7 ቀን ተተቀመጥነበት ሰዓት አንስቶ ከምንነሳ ድረስ በዘበኛ እንደ መንግስት ሰራተኛ በዘበኛ ሰው ተጠብቆ በ9 ሰዓት 11 ሰዓት ሰው ታይለየነ ነው ልጄን የሸኘነ። ለሀገራችን በጣም አመሰግናለሁ። ይህን ጦርነት ደግሞ አሳልፎ በሰላም በደስታ እንድንገናኝ እንድንጠያየቅ ሀገራችን ሰላም ያርግልና። ሀገር ሰላም ትሆን ነው ሁሉ ነገር ሰላም ይሆንና ሀገራችን ሰላም ያርግልን ነው ማለት። እንደዚህ እጃችን የደረሰ ደግሞ አማንም ደጃፍ እንዳይደርስ እመኛለሁ። መጣህ ደግሞ እንደዚህ ላስተዛዘንከን እናመሰግናለን። እኛም እናመሰግናለን። እንደው አቶ በለጠ አሁን በፍርድ ቤት ሂደት ውስጥ እንደው ተጠርጣሪዎች ሲቀርቡ ግጭቶችን እያየን ነው። አንዳንድ ቦታዎች ሰላማዊ ሰልፎች እያየን ነው እና እንደው በዚህ ዙሪያ የሚያስተላልፉት መልእክት ካለ ለህብረተሰቡ? ምክንያቱም አንዳንድ ጊዜ ሰላማዊ ሰልፍ ብቻ ውጤት ሲያመጣ አላየንም። እንደ ሌላ ነገር የታቀደ የታሰበ ነገር አለ ወይ? እኔ በእውነቱ ነገር የኢመኑን ሞት ያዩ የኢመኑን በአጭር መቅረት ያዩ ከቤታቸው ሊቀመጡ ስለከበዳቸው ሂደን ፍርድ ቤቱ ላይ ድምፅ እንሆናለን ላሉ እህት ወንድሞች፣ አባቶች፣ እናቶች አመሰግናለሁ። ነገር ግን ታሁን ቀደም በወንድማችን በሰለሞን በነበረው ሰላማዊ ሰልፍ ግማሹ በቅንነት የመጣለ፣ ግማሹ በተንኮል የመጣለ፣ ግማሹ ደግሞ የግሉን ቂም ለመወጣት የመጣለ። በዛን ጊዜ ብዙ ድሃ ወንድሞቻችን
በቅንነት የመጡ ወንድሞቻችን የተጎዱ ስላሉ እኔ እንደዚያ እንዲሆን አልፈልግም። በሰላማዊ መልክ እጅን ወይም ክፉ ነገር በመናገር ሳይሆን ፍትህ ብሎ ለየመኑ መቆም ይሄ ትልቅ አድናቆት አለኝ። ሌላው በእውነቱ ነገር እንድትጠብቁኝ መቼ እንደምናገር ይኸው ወንድማችን ጋዜጠኛ ሰጠኝ ቀርቦ እያነጋገረን ነው። እኔ በምፈልገው ጊዜ ደውዬ ወደፊት ፍርዱ እንዴት እንደሚሆን አይቼ ከጎኔ ቁም ህዝብ ብዬ በምጠራ ጊዜ በፀሐይ መውጣት አያስፈልግም፣ በዝናብ መውጣት አያስፈልግም፣ በጨለማ መውጣት አያስፈልግም፣ በፀሐይ መውጣት አያስፈልግም። እኔ የምላችሁን ከቤታችሁ ሁናችሁ አድማ እንዳደርግ ቀኑና ሰዓቱን የፍርዱን አቅጣጫ አይቼ አድማውን ነግራችኋለሁ። ይህን አዳምጣችሁ ቆዩና መልእክቴን ሳስተላልፍ ከጎኔ እንድትቆሙ እያልኩ ነው ማስተሳስበው። ሌላኛው የዓለም ህዝብ ነው ለየመኑ ያዘነ። በዓለም ያሉ ኢትዮጵያውያን እኒህ ሰዎች ወት ነው ያሉ እያሉ እርዳታም ይልኳሉ። የተወሰነም በዘመድ በቅርብ ያለ ሂዱ እስቲ እዩልን፣ ስለኛ ሂዱ ድረሱልን እየተባለ በምልክት እልቅሶ የተደረሰበት ነው ያለ። ከአሜሪካ ሆነው ካናዳ ሆነው እየደወሉ ኤርትራውያን ሳይቀር ኤርትራውያን ወንድሞቻችን ሳይቀሩ እየደወሉ ነው የጠየቁኝ። እኔ ምን ልመልስላቸው? አንዱን ልጄን ይመኑን ተቀምጫለሁ። አሁን እነሱ ኤርትራውያን እንኳን ሌላ ሀገር ነው ሌላ ህዝብ ነው ብለን ምንላቸው የነበሩ ሰዎች ዛሬ ተጎኔ ለካ ያንተን ልጅ ነው እያሉ እያነጋገሩ ነው ያለ። አመሰግናለሁ ኤርትራውያን በሙሉ። እና ኢትዮጵያስ የሚደውሉ አሉ? ኢትዮጵያ ፓርላማ ያለ አጎት አለው። አገኘው ተሻገር ይባላል፣ አጎቱ ነው እሱ። የፌዴሬሽን ምክር ቤት እሱ አጎቱ ነው እሱ። እንትን በሌላ ሰው ከእሱ አጠገብ የሚሰራ ሰው ደውሎ ጠይቆኛል። ብዙም እንትን አላልኩትኝም። ይሄ እንዲዳነቅም አልፈለግኩም፣ ብዙም አልነገርኩትም። ያው ችግር ደርሶብኛል ብዬ ነው እንትን ያልኩትኝ። እና በእውነቱ ነገር የሰው ዘር ነው፣ ትልቅ ሰው ነው ያለ። አሁንም በሀገሬ ባለፋ የሚዘጋጀውን ህዝብ እየደወሉ እየነገሩኝ ነው። ወደፊቱ ሲደረግ የሆነውን ነገር ለእናንተ ነግራችኋለሁ። ሳይደረግ ትንቢት ተንበይ ወይም ደግሞ ዝም ብዬ መናገሩ ትክክል አይሆንም። ከድርጊቱ ተሆነ በኋላ ያው በቅርብ እንነጋገራለን። ያው የእስራኤል ህዝብ ተጎኔ ነው፣ ነጭ ጥቁር ሳይል ባጋላ ልጆቻቸውን እያመጡ 3 ልጅ አለው 3 ልጅ ይዞ መጥቷል። 2 ልጅ አለው 2 ልጅ ይዞ መጥቷል። 2 ቀን መጥተዋል፣ 3 ቀን መጥተዋል። ይህ ሀዘን የኔ ብቻ ሀዘን አይደለም፣ የመላው እስራኤል ህዝብ ሀዘን ነው። እና በፓርላማ የምትገኙ የሀዘን የተካፋይ የነበራችሁ አመሰግናለሁ። አሁንም ፍትህ እስከሚያገኝ ድረስ ከጎኔ እንዳትርቁ እላለሁ። በጣም ነው የምናመሰግን። እኛም እንግዲህ ለመምጣት ስንፈልግ ሀዘናችሁን ችላችሁ ቃለ ምልልስ ማድረግ ቀላል አይደለም። ሀዘኑን እንኳን ሳትወጡ ከኛ ጋር ቃለ ምልልስ ለማድረግ ፈቃደኛ በመሆናችሁ በጣም ነው የምናመሰግን። እግዚአብሔር ያጽናችሁ። ልክ እንዳላችሁት የየመኑ ሞት የደስታው ሞት መጨረሻ ሆኖ ሌላው ወጣት ደግሞ በሰላም የሚኖርበት ይሁን። ፍትህ ደግሞ ሁሉም የሚፈልገው ነገር ነው። ሰው እንደ ጥፋቱ እንዲቀጣ ህጉ በሚፈቅደው መሰረት ነው የሚፈልግ። ሁሉም ያንን እንዲሆን የሁላችን ምኞት ነው። ነገሮች ተስተካክለው ነገር ደግሞ ሌሎች ልጆች ጥሩ ደረጃ እንዲደርሱ መልካም ምኞታችንን እንገልጻለን። በጣም ነው እናመሰግን። እናመሰግናለን። እሺ፣ እግዚአብሔር ያጽናችሁ።